የአክብሮት ሰላምታችን በያላችሁበት ድረስ የተወደዳችሁ የሚዲያችን ተከታታዮች እንደምን አላችሁ? አዳዲስና ወቅታዊ ሰበር ዜናዎችን ይዘን መጥተናል። በቅድሚያም አበይት ጉዳዮችን እናስተዋውቃችሁ። ፕሬዝዳንቱ ያለመከሰስ መብታቸው ተነሳ። የብልጽግናው መንግስት ባለስልጣናት ላይ የጀመረውን እርምጃ አጠናክሮ ቀጥሏል። ከቀናት በፊት አስቸኳይ ስብሰባ ያደረገው የብልጽግና ፓርቲ በፓርቲ ውስጥ ሆነው የህዝብንና የመንግስትን ሀብት እየበዘበዙ ናቸው ያሏቸው ከፍተኛ ባለስልጣናት ከስልጣናቸው እንዲወገዱ ባስቀመጠው አቅጣጫ መሰረት በርካታ ባለስልጣናት ላይ እርምጃ እየተወሰደ ይገኛል። ከስልጣናቸው ተሰናብተዋል ከተባሉት መካከል ለአራት ኪሎ ቤተ መንግስት ቅርበት ያላቸው የአንድ ክልል ፕሬዝዳንት ያለመከሰስ መብታቸው መነሳቱም ከፍተኛ መነጋገሪያን ፈጥሯል። ሙሉ መረጃው በዘገባችን ተካቷል። በዝርዝር ታደምጡታላችሁ። በሌላኛው መረጃችን ለቀናት በረድ ያለው የኢትዮጵያና ኤርትራ ውጥረት ዳግም ማየሉ ተሰምቷል። በኢትዮጵያ ከፍተኛ ወታደራዊና ፖለቲካዊ አመራሮች በኩል የባህር በር ተጠቃሚነት የህልውና ጥያቄ ነው የሚሉ ጠንካራ መግለጫዎች መሰጠታቸውን ተከትሎ በኢትዮጵያና በኤርትራ መካከል ያለው ውጥረት በድጋሚ ተባብሷል። የኤርትራ መንግስት ባወጣው ጠንከር ያለ መግለጫ ኢትዮጵያን አስጠንቅቋል። በዝርዝር ታደምጡታላችሁ። በምርጫ ቦርድ ህጋዊ እውቅናውን የተነጠቀው ህወሓት የፌደራሉን መንግስት አስጠነቀቀ። ከፌደራሉ መንግስት ጋር ቅራኔ ውስጥ የገባው ህዝባዊ ወያኔ ሓርነት ትግራይ ህወሓት የፌደራል መንግስቱ በትግራይ ህዝብ ሞትና ስቃይ ላይ የፖለቲካ ሸፍጥ እየሰራ ነው ሲል ባስተላለፈው መልእክት ከሷል። ህወሓት ወልቃይትን በተመለከተ ባወጣው ማስጠንቀቂያ አዘል መግለጫ ወልቃይት ላይ እርምጃ እንደሚወስድ አስታውቋል። በዝርዝር የምንመለከተው ሌላኛው መረጃችን ነው። እነዚህንና ሌሎች በርካታ መረጃዎች በዚህ ሰዓት የመረጃ ጊዜ ወደ እናንተ ይደርሳሉ። እንደተለመደው ቪዲዮ ላይክ እና ሼር በማድረግ ይጀምሩ። አዲስ የሆናችሁ ሰብስክራይብ በማድረግ አዳዲስና ወቅታዊ መረጃዎችን ያገኙ። አሁን ወደ ዝርዝሩ እናመራለን። በቅድሚያም ለቀናት በረድ ያለው የኢትዮጵያና ኤርትራ ውጥረት ዳግም ማየሉ ተሰምቷል። በኢትዮጵያ ከፍተኛ ወታደራዊና ፖለቲካዊ አመራሮች በኩል የባህር በር ተጠቃሚነት የህልውና ጥያቄ ነው የሚለው ጠንካራ መግለጫዎች መሰጠታቸውን ተከትሎ በኢትዮጵያና በኤርትራ መካከል ያለው ውጥረት በድጋሚ አይሏል። የኤርትራ መንግስት በበኩሉ የኢትዮጵያን የወደብ ጥያቄ የታሪክ መዛባትና የሉዓላዊነት ጥሰት ነው ሲል በጥብቅ አውግዞታል። ይህ የቃል ጦርነት በቅርቡ በሁለቱ ሀገራት መካከል ታይቶ የነበረው ወዳጅነት አቅጣጫውንም ለውጦ ወደ አዲስ የውጥረት ምዕራፍም እያሸጋገረ መሆኑ አመላካች ነው ተብሏል። ባሳለፍነው እሁድ የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ በ118ኛው የመከላከያ ሰራዊት ቀን በዓል ላይ ባደረጉት ንግግር የኢትዮጵያ ታሪካዊ ጠላቶች ሀገሪቱ በተፈጥሮ ሀብቷ እንዳትጠቀም በውስጣዊ ግጭት እንድትጠመድ ሴራን እየሰሩ መሆኑን ገልጸው ነበር። ላለፉት 30 ዓመታት ተኝተናል፣ አሁን ግን እንደ ሀገር ነቅተናል ያሉት ፊልድ ማርሻል ብርሃኑ ጁላ የዚህ ትውልድ ጥያቄ የሆኑትን የሰላም የልማትና የባህር በር ተጠቃሚነትን በማረጋገጥ እናሳካለን ብለዋል። ከ10 ዓመት በኋላ የኢትዮጵያ ህዝብ ብዛት 200 ሚሊዮን ሊደርስ ይችላል ያሉት ፊልድ ማርሻሉ 200 ሚሊዮን ህዝብ በ2 ሚሊዮን ህዝብ መታፈን የለበትም ሲሉ አጽንኦትም ሰጥተዋል። ይህ ንግግር ከጠቅላይ ሚኒስትር አብይ አህመድ ተመሳሳይ ሀሳቦች ጋር ተዳምሮ የወደብ ጉዳይ የኢትዮጵያ መንግስት ዋነኛ የውጭ ፖሊሲ አጀንዳ መሆኑንም በግልጽ ያሳያል። የኤርትራ መንግስት በበኩሉ ለኢትዮጵያ የወደብ ጥያቄ በሁለት አቅጣጫ ምላሾችን ሰጥቷል። የኤርትራ የውጭ ጉዳይ ሚኒስትር አቶ ኡስማን ሳልህ በአስመራ በተከበረው በተባበሩት መንግስታት ቀን ላይ ባደረጉት ንግግር ዓለም አቀፋዊ ስርዓቱ በፍትሃዊነት በጋራ መከባበርና በሉዓላዊ እኩልነት ላይ የተመሰረተ መሆን እንዳለበት አሳስበዋል። ንግግራቸው ኢትዮጵያን በስም ባይጠቅስም ሁሉም ህዝቦች የራሳቸውን እድል በራሳቸው የመወሰንና የገዛ ሀብታቸውን የመጠቀም መብታቸው ሊከበር ይገባል ማለታቸው ለኢትዮጵያ የወደብ ጥያቄ የተሰጠ ቀጥተኛ ያልሆነ የዲፕሎማሲያዊ ምላሽ እንደሆነም ተንታኞች ገልጸዋል። የኤርትራ ማስታወቂያ ሚኒስቴር ባወጣው ጽሑፍ ደግሞ አንድ የኢትዮጵያ የባህር ኃይል አባል ያቀረቡትን የአሰብ ወደብ የኢትዮጵያ ነው የሚለውን ሐሳብ ነጥብ በነጥብ በማንሳት አጣጥሏል። ጽሑፉ የሚከተለውን ቁልፍ ነጥቦችንም አንስቷል። የአሰብ ወደብ ከኤርትራ ሉዓላዊ ግዛት
ግዛት ውጭ እንደነበር የሚያቀርበው ክርክር የታሪክ ግንዛቤ ማነስ ውጤት ነው ብሎታል። የአፍሪካ ሀገራት ድንበር የተቀመጠው በቅኝ ግዛት ዘመን በተከለሉ ወሰኖች መሰረት መሆኑን የተባበሩት መንግስታትና የአፍሪካ ህብረት ቻርተሮች ያረጋግጣሉ ብሏል። ኢትዮጵያ በአሰብ ላይ ኢንቨስት አድርጋለች የሚለው ነጥብ የአውሮፓ ቅኝ ገዢዎች በአፍሪካ ላይ ካደረጉት ኢንቨስትመንት ጋር በማነጻጸርም ውድቅ አድርጎታል። ቅኝ ገዢዎች ሀብት ለመበዝበዝ ኢንቨስት አድርገዋል። ይህ ማለት ግን የቀድሞ ቅኝ ግዛቶቻቸውን አሁን መልሰው የይገባኛል ጥያቄ ሊያቀርቡ ይችላሉ ማለት አይደለም ብሏል የኤርትራ ጽሑፍ። ኤርትራ ለኤሌክትሪክ፣ ለእርሻ መሬትና ለሌሎች ኢኮኖሚያዊ ጥቅሞች ስትል ሉዓላዊነቷን አሳልፋ እንደማትሰጥም አጽንኦት ሰጥታለች። በሁለቱ ሀገራት መካከል ያለው ይህ የቅርብ ጊዜ ውጥረት በ1998 እስከ 2000 ድረስ ለተደረገው ደም አፍሳሽ ጦርነት መነሻ የነበረው የድንበር ውዝግብ መሆኑ የሚታወስ ነው። የኢትዮጵያ መንግስት የወደብ ጥያቄውን በሰላማዊ መንገድና በድርድር እንዲፈታ እንደሚፈልግም ቢገልጽም ንግግሮቹ ግን ከወታደራዊ ኃይል ጋር መያያዛቸው በኤርትራ በኩል ከፍተኛ ጥርጣሬንና ስጋትን ፈጥሯል። የኤርትራ መንግስት በበኩሉ የድንበር ጉዳይ በዓለም አቀፍ የህግ ውሳኔ የተዘጋ ምዕራፍ መሆኑንና በሉዓላዊነቱ ላይ ምንም አይነት ድርድር እንደማያደርግ በማያሻማ ቋንቋ እየገለጸ ይገኛል። ይህ የሁለቱ ሀገራት የጸና አቋም በቀጠናው ሰላምና መረጋጋት ላይ ስጋት የደቀነ ሲሆን የአፍሪካ ህብረትና ሌሎችም ዓለም አቀፍ ተቋማት ጣልቃ ገብተው ውጥረቱን እንዲያረግቡ ግፊት ሊፈጠር እንደሚገባም በርካቶች እያሳወቁ ይገኛሉ። ወደ ሌላኛው መረጃችን ስናመራ በምርጫ ቦርድ ህጋዊ እውቅናውን የተነጠቀው ህወሓት የፌደራሉ መንግስት አስጠነቀቀ። ከፌደራሉ መንግስት ጋር ቅራኔ ውስጥ የገባው ህዝባዊ ወያኔ ሓርነት ትግራይ ህወሓት ፌደራል መንግስቱ በትግራይ ህዝብ ሞትና ስቃይ ላይ የፖለቲካ ሸፍጥ እየሰራ ነው ሲል ባስተላለፈው መልእክት ከሷል። ህወሓት ወልቃይትን በተመለከተ ባወጣው ማስጠንቀቂያ ያዘለ መግለጫ ወልቃይት ላይ እርምጃ እንደሚወስድ ማስታውቋል። ህወሓት የፌደራል መንግስቱ በምዕራብ ትግራይ አስተማርቷቸዋል ያላ ቸውን ታጣቂዎች በተፈናቃዮች ጉዳይ ላይ የትግራይን ህዝብ ለማሳሳት የያዙት ስትራቴጂ በጥሩ ሁኔታ እየሄደላቸው መሆኑን በአደባባይ በድፍረት ይናገራሉ ብሏል። ህወሓት የፌደራል መንግስቱ በምዕራብ ትግራይ የታጠቁ ኃይሎችን ማስተማራትና ሽፍቶችን መመልመልና በሰላም ፈላጊው የትግራይ ህዝብ ላይ ይፈጸመዋል ያለውን ፍትሃዊ ያልሆነ በደል ያቁም በማለትም ጠይቋል። በሌላ በኩል የፖለቲካ ማጭበርበር ይቁም ሲል አቶ ጌታቸው ረዳ መልስ ሰጥቷል። ከሰሞኑ አቶ ጌታቸው ረዳ በወልቃይት ጠገዴ ሰቲት ሁመራ ዞን ተገኝተው ህዝባዊ ውይይት ማድረጋቸው ይታወቃል። ባደረጉት ንግግርም በተፈናቃይ ስም የሚነግዱ ፖለቲከኞች አሉ የሚል ቃል መናገራቸውን ህወሓትን አስቆጥቷል። ህወሓት በመግለጫው የትግራይን ህዝብ ሞትና ስቃይ፣ ኪሳራ፣ ፖለቲካዊ ማጭበርበር ይቁም፣ የፕሪቶሪያው የሰላም ስምምነት ተግባራዊ ይሁን ብሏል። የፕሪቶሪያው ስምምነት ከተፈረመ 3ኛ ዓመቱ እየተቃረበ መሆኑን የጠቀሰው መግለጫው አሁንም በህዝባችን ሞትና ስቃይ ላይ ፖለቲካዊ ሴራ ቀጥሏል ብሏል። የኢትዮጵያ መንግስት በምዕራብ ትግራይ ታጣቂዎችን ማሰማራቱን የጠቀሰው ህወሓት ይሁንና በስብሰባ መድረኮች ላይ ግን የትግራይን ህዝብ ለማሳሳት እየተሞከረ ነው በማለትም ከሷል። መግለጫው ሲቀጥልም ለዚህ የማሳሳቻ ስትራቴጂ ከሃዲው ቡድን የመንግስት ተላላኪ በመሆን እያገለገለ ነው በማለትና አቶ ጌታቸው ረዳን ወንጅለዋል። ይህ ከሃዲና ጨካኝ ቡድን በትግራይ ሉዓላዊነትና ህልውና ላይ የተነሱ የዘር ማጥፋት ወንጀሎች መሳሪያ መሆኑን ቀጥሎበታልም ስለ አስታውቋል። ህወሓት የፕሪቶሪያው የሰላም ስምምነት ተግባራዊ መሆን እንደሚገባው ጠቅሶ ሲቀጥልም የኢትዮጵያ መንግስት ቤት ሰብረው የገቡ ወራሪዎችንና ሰፋሪዎችን ከትግራይ መሬት ውስጥ የማስወጣት ግዴታውን መወጣት አለበት ብሏል። በመጨረሻም ፕሬዝዳንቱ ያለመከሰስ መብታቸው ተነሳ። የብልጽግናው መንግስት ባለስልጣናት ላይ የጀመረውን እርምጃ አጠናክሮ ቀጥሏል። ከቀናት በፊት አስቸኳይ ስብሰባ ያደረገው የብልጽግና ፓርቲ በፓርቲ ውስጥ ሆነው ህዝብንና የመንግስትን ሀብት እየበዘበዙ ናቸው ያሏቸውን ከፍተኛ ባለስልጣናት ከስልጣናቸው እንዲወገዱ ባስቀመጠው አቅጣጫ መሰረት በርካታ ባለስልጣናት ላይ እርምጃ እየተወሰደ ይገኛል። የብልጽግና ፓርቲ ቀጣዩን ምርጫ በአሸናፊነት ለማጠናቀቅ የሪፎርም ስራውን መጀመሩ የተነገረ ሲሆን በዚህም ለክልሎችና ከተማ አስተዳደሮች ከሙስናና ብልሹ አሰራር ጋር በተገናኘ የተጠረጠሩ አመራሮችን በማጥራት ሹምሽር እንዲደረግ አቅጣጫ ማስቀመጡ ተገልጿል። የፓርቲው ምክትል ፕሬዝዳንት አቶ አደንፋራ ይህንን ባሳወቁ ማግስት የአማራ ክልል ጥቅምት 17 ቀን ከ35 በላይ ከፍተኛ ባለስልጣናትን ሹምሽር ማድረጉ ተገልጿል። ደቡብ ምዕራብና ሌሎች ክልሎችም የባለስልጣናትን ሹምሽር መጀመራቸው
ተሰምቷል። በአቅም ማነስ በሙስናና በስነ ምግባር ግድፈት ስማቸው የተነሱ ግለሰቦችን የፓርቲው አባልነታቸው ሳይነፈግ ከቦታ ዞር እየተደረጉ ነው ተብሏል። 8613 የብልጽግና ፓርቲ አመራሮች ላይ ኃላፊነታቸውን በአግባቡ ባለመወጣታቸው የዲሲፕሊን እርምጃ መወሰዱን የፓርቲው ምክትል ፕሬዝዳንትና የዋና ጽህፈት ቤት ኃላፊ የሆኑት አደም ፋራህ አረጋግጠዋል። ባለስልጣናት ላይ እየተወሰደ ያለው እርምጃ በተጠናከረበት በዚህ ሰዓት ከስልጣናቸው ተሰናብተዋል ከተባሉት መካከል ለ4 ኪሎ ቤተ መንግስት ቅርበት ያላቸው አንድ የክልል ፕሬዝዳንት ያለመከሰስ መብታቸው መነሳቱም ከፍተኛ መነጋገሪያን ፈጥሯል። በሙስና ወንጀልና ብልሹ አሰራር ላይ ተጠምደዋል በመባል ስማቸው በስፋት ሲነሳ የቆየው የሲዳማ ክልል ፕሬዝዳንት አቶ ደስታ ሌዳሞ ከስልጣናቸው መነሳታቸውም ተረጋግጧል። ጠቅላይ ሚኒስትር አብይ አህመድ ለሲዳማ ክልል በተሰናባቹ ፕሬዝዳንት ምትክ አዲስ ፕሬዝዳንት መሾማቸው የተሰማ ሲሆን ተሰናባቹ ፕሬዝዳንት ያለመከሰስ መብታቸው መነሳቱም ከፍተኛ መነጋገሪያን ፈጥሯል። የአዲስ አበባ ከተማ ምክትል ከንቲባና የስራና ክህሎት ቢሮ ኃላፊ ሆነው ሲሰሩ የነበሩት አቶ ጥራቱ በየነ የሲዳማ ክልል አዲሱ ፕሬዝዳንት መሆናቸው ተነግሯል። አቶ ጥራቱ በየነ በትላንትናው ዕለት በፊት ከነበሩበት መስሪያ ቤት መሰናበታቸው የተሰማ ሲሆን በእርሳቸው ምትክ የቀድሞ የደቡብ ክልል ርዕሰ መስተዳድርና የማዕድን ሚኒስትር ደኤታ የሆኑት አቶ ሚሊዮን ማቴዎስ መሾማቸው ተገልጿል። አቶ ጥራቱ በየነ ከቀናት በኋላ የሲዳማ ክልል ርዕሰ መስተዳድር በመሆን ስራቸውን በይፋ ይጀምራሉ ተብሏል። አቶ ጥራቱ በየነ ከአዲስ አበባ ምክትል ከንቲባነት ባሻገር የብልጽግና ፓርቲ ማዕከላዊ ኮሚቴ አባል፣ የአዋሳ ምርጫ ክልልን ወክለው የህዝብ ተወካዮች ምክር ቤት አባል የሆኑ እየሰሩ የሚገኙ ባለስልጣን ናቸው። የተወደዳችሁ የሚዲያችን ተከታታዮች ለሰዓቱ ያዘጋጀንላችሁ አዳዲስ መረጃዎች የተከታተላችሁትን ይመስሉ ነበር። ከሰዓታት በኋላ ሌሎች መረጃዎችን ይዘን እስከምንገናኝ በያላችሁበት መልካሙን ሁሉ ተመኘን።